ዛሬም አንድ እንግዳ ይዘንላችሁ ቀርበናል። ሰሚኛለሽ? ዳሪዮስ ቆፍሮ የቀበረውን ሜርኩሪ አሁኑኑ ፈልገሽ ታመጫለሽ። የሜርኩሪ ሰማኛለሽ? የኔ አባት የዛ ጊዜ ዲኬት ኢትዮጵያ ስለሌለ 12 ልጅ ነው የወለደው። ወልደ ሚካኤል ማለት ሚካኤል የሚለው ስም ከጳራቂላጦስ ቀጥሎ የመጣ ነው። ጳራቂላጦስ ነበር መንፈስ ቅዱስ የመጀመሪያ መጠሪያ። ናፈቀው መሰለኝ አራስ ነብር ፊትህ መራሩ ቁጣህን ገብርዬ ክንድህን እስኪ አባታ ጥቅስ ስጡኝና አይወት ቢለቃቸው ናፍቆት የልጅ ቤት በልጁ ጅላ አባወራ በደጁ ወይኔ አባ መላ ጀግና የሞተላት ሀገር በደላላ። እስቲ ስለ ኬኔዲ አጫውተኝ። ዘፈኑን ግን እንዴት አሳምሮ ያ አንድ ነኝ የሚለው ነው። አድማሱ ይባላሉ። የዮሐንስ አድማሱ፣ የዮናስ አድማሱ ብዙ ልጆች ብዙ ዶክተሮች ሊቅ ያፈሩ ሰውዬ ናቸው እና የመጀመሪያው ሞካሽ የኃይለ ሥላሴን ልብስ የዘውድ የመመረቂያ ልብስ የሰሩ የወሰብ ትንኮሳ ትምህርት ቤት ውስጥ አስተማሪ ሆኜ ተንኩሼ ማን ያለቀኝ አልኩ። በቃ አለች ወጣ። ኧረ በብር በምናም አይቻልም እንደገና ይግባ ምናምን ብላ ሮጥኩና እኔ መሃል ገብቼ ወታደሩ ላይ አንዱን ነከስኩት። በመላው ዓለም የምትገኙ የደሬማ ዩቲዩብ ተከታታዮች እንዳላችሁበት የሀገር ሁኔታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በተለያዩ ጊዜያት በተለያየ የሙያ መስክ ላይ ያሉ የተለያዩ ስመጥር ሰዎችን እያቀረብን ከእናንተ ጋር አብረን እናሳልፋለን። ዛሬም አንድ እንግዳ ይዘንላችሁ ቀርበናል። በየፕሮግራሞቻችን ስለምትሰጡት አስተያየት ለሌሎች እንዲደርስ ስለምታግዙን ይህንን በማድረግ የምትተባበሩትን ሁሉ በፕሮግራሙ ዝግጅት ክፍል በራሴ ስም እጅግ በጣም አመሰግናለሁ። ዛሬ እንደተለመደው ከአንድ እንግዳ ጋር ተገናኝተናል። ቢተውልኝ ተክለ ጻዲቅ ይባላል። በምን ሙያ ላይ ነው ያለው? እስከ ዛሬ ምን ስራዎችን ሰራ? እነዚህና መሰል የህይወት ታሪኮችን እያነሳን እንጨዋወታለን። ቢተውልኝ ለዝግጅት ክፍላችን መልካም ፈቃደኛ ሆነ ስላገኘንህ እጅግ በጣም ደስ ብሎኛል። እንዴት አለ? ሰላም ነው ሆይ? ሰላም ነው ጌታ። እንግዲህ እኔንም ደግሞ ለዚህ ለተቀደሰ ዓላማና ለድሬ ዩቲዩብ ዝግጅት ክፍል እንድቀርብ በማድረጋችሁ በቅድሚያ ለእናንተ ክብር እሰጣለሁ። አመሰግናለሁ ቢተው። ያው እንግዲህ በብዙ የኢትዮጵያን ሕዝብ ዘንድ በተለይ የኪነ ጥበብ አፍቃሪዎች የተለያየ ኪነ ጥበባዊ እንቅስቃሴዎች ያውቀዋል፣ ትታወቃለህ። እስቲ ወደዛ ከመግባታችን በፊት አሁን የምንገኘው ጎላ ሚካኤል አካባቢ ነው። አንተም ተወልደ ያደግከው እዚህ ነው። እስቲ ስለዚህ ሰፈር አጫውተኝ። ደስ የሚል ጥያቄ ነው። ውለቴ ያው ጎላ ሚካኤል ነው። ለቤቱ አባቴ ተክለ ጻዲቅ ወንድሙ ይባላሉ። መምህር ናቸው። የተግባር ዕድ አስተማሪ የነበሩ ናቸው። እናቴ ወይዘሮ ይርገዱ ተክለ ስላሴ ይባላሉ። እሳቸው የቤት እመቤት ናቸው። የድሮ ሰው የቤት እመቤትና ያው እንትን ነው እና እኛ ለቤቱ ሶስተኛ ልጅ ነኝ። የኔ አባት የዛ ጊዜ ዲኬት ኢትዮጵያ ስለሌለ 12 ልጅ ነው የወለደው። ደርዘን ሞልታቸዋል ማለት ነው። ወንድም ስጦታ ነው፣ አክስት አለኝታ ነው ምናምን የሚባልበት ጊዜ ስለሆነ የደሞዙ ጉዳይ አይታሰብም። ያው ጥሩ ጊዜም ስለነበረ አንድ ላይ በህብረት ነው ያደግነው። እንደ ማንኛውም በቃ ተኝተን ተንከባለን። የኔታ ቁሩብ የሚባሉ መምህር ነበሩ እዚህ ሚካኤል ጋር። እሳቸው አስተምረውን ከዛም ደግሞ ስናድግ ያው በየነመረድ ነው የተማርኩት። እኔ ከአንደኛ እስከ 8 ከ8ኛ ትቅደም ነው የተማርኩት። ከዛም የተለያዩ ቦታዎች በኮርስ በምናምን አሻሽዬ ራሴን ለውጬ ነው እና እዚህ እንደ ማንኛውም ወጣት ሆያ ሆዬ ብለን ጎላ ሚካኤል ማለት ሚካኤል የሚለው ስም ከጳራቂላጦስ ቀጥሎ የመጣ ነው። ጳራቂላጦስ ነበር መንፈስ ቅዱስ የመጀመሪያ መጠሪያው።
በ1874 ዓመተ ምህረት እንግዲህ ታሪክ እንደሚነግረን 74 ዓመተ ምህረት ከምኒልክ ነው ይዘውት የመጡት ጳራቅሊጦስን። ከዛ በኋላ ሰዎች እንደሚናገሩት ከዛ በኋላ ይሄ ነገር አላዋጣም፣ ምንድነው ነገሩ? እኛ ጳራቅሊጦስ ብለን ስንጠይቅ ሰው ሊያቀቡና ልንግባባ አልቻለም ሲሉ በኃይለ ሥላሴ ተጠይቆላቸው ጎላ ሚካኤልን አስገቡ እዚህ ደባል ተባለና ጎላ ሚካኤል ገባ። ሲገባ ከጳራቅሊጦስ ሲታይ ህዝቡ የሚካኤል ሲባል ሲመጣ ጎላ ተባለ። ጎላ ማለት ከፍ አለ አደገ እንደማለት ነው። ጎላ ብዙ ስመጥሩ ታሪካዊ ሰዎች ያሉበት ብዙ ፕሮፌሰሮችን ያበቀለ እንደነ ፕሮፌሰር ዮሐንስ አድማሴ የመሰለ እንደነ አበበ ገላሼ እንደነ ዶክተር ተስፋዬ በቀዶ ጥገና በጣም ታሪካዊ ሰዎች እንደነ ዶክተር አማሃ የፓስተር ኃላፊ ትልልቅ ሰዎች ያፈራች በጣም እንቁ። ይቅርታ በጊዜው ስማችሁን ለረሳሁትና ላልጠራሁ ይቅርታ ጠይቃለሁ። ለምን እስቲ ከኪነ ጥበቡም ታዋቂ የነበሩት ነው። ከኪነ ጥበቡ ደግሞ ታዋቂ የነበሩ ሰዎች ፋንቱ ማንዶዬ ጎላ ሰፈር ልጅ ነው። አብራር አብዶ ጎላ ሰፈር ልጅ ነው። እነ ዳዊት ይፍሩ እነ ዳዊት ይፍሩ በእድሜ ልጥራቸው ብዬ ነው። አሁን ዳዊት ይፍሩ አለ እዚሁ፣ ታማኝ በየነ አለ፣ ሙሉቀን መለሳ አለ፣ ሐመልማልም እዚህ ነበረች ይባላል በፊት። መልካሙ ተበጀም እዚህ ሰፈር ነበር ይባላል። ሳክስፎኒስቱ ጌታቸው እዚህ ሰፈር ነበር ይባላል። እና እነዚህን የመሳሰሉ ሰዎች እዚህ ሰፈር ነበሩ። ጎላ ሚካኤል ነበሩ። በሕክምናውም እንደጠራሁልህ ነው። እንደገና ደግሞ የመጀመሪያው ቴሌቪዥን ሰራተኛ እዚህ ሰፈር ነበሩ። ጣሊያናዊ አንዴ ቴሌቪዥን ናሁ ቴሌቪዥን ላይ በአዘጋጅነት ተቀጥሬ ነበርና በፊት ናሁ ቴሌቪዥን ሲጀምር ሰው ለሰው በሚል የተለያዩ ዝግጅቶችን እናቀርብ ነበርና የመጀመሪያ የሆኑ ሰዎችን በስራ የመጀመሪያው ሰዓሊም እዚህ ሰፈር ናቸው። አቶ ሰለሞን እዚህ እቴጌ ጣይቱ ሆቴል ጋር አጠገብ ነው ያላቸው። የሶፊነር የመጀመሪያው የስዕል ዋናው ጋለሪው እና አቶ ሰለሞን በዛብህ ይባል እሳቸው የመጀመሪያው እዚህ ቸርቸር ጎዳና ላይ ያቺ ባንኮ ድረማ ጋር እዛ ሜዳ ነበራሉ። እዛ ነው ስዕላቸው። አሁን እሱን ሰውዬ እንደውም ሁለቴ የልጅ ልጅ ነው 3 ጊዜ አቅርቤዋለሁ። ሰለሞን ገብረ እግዚአብሔር ይባላል። አንደኛ የመጀመሪያው በቃ ኢትዮጵያ ውስጥ ስለ ስዕል ምንነት የሰሩ ሰውዬ ናቸው። ያኔ በእግር የሚካሄድበት ጊዜ የሚሰሩ እነዚህ ሮቦት እንደዚህ የቤተ ክርስቲያን ስዕሎች የሚሰሩ ይሄ ቆዳ ላይ ዳዊት ላይ ምናምን ላይ የሚሰሩ እና በጣም ጥሩ ሰዎች ያሉበትና ጋዜጠኞችም አሉ። አፌ ቁርጥ ይበል። ጋዜጠኛ ሲባል ደግሞ አሁን ለምሳሌ ከአንጋፋው ጀምር። አንጋፋው ታምራት ታደሰ ነው። ታምራት ታደሰ አዘጋጅ የነበረ ሰው ነው። ሁለተኛ ጌታቸው ዘውዴ አለ። ጌታቸው ዘውዴ ካሜራማን ነው። እንደገና በጋዜጠኝነት ሴት ቆንጆዋ ልጅ የወይንሸት አስፋው ቆንጆዬ ልጅ አለች፣ ትሁት እስከ ዛሬ ድረስ ሰው አስታውሳ የምትጠይቅ። እኔ እውነቴን ነው ኢትዮጵያ ቴሌቪዥን እንደው በተናጠል ቢሸልምልኝ ደስ ይለኛል። እናቴ ትሙት ስራ ላይ ናት። እኔ በጣም ነው የምወዳት። አብሮ አደጌ ናት። ሰው አክባሪ ናት። ሰው የት ነው ብላ የምትጠይቅ ናት። ስስት የለባትም። አንደበቷ በጣም ጥሩ ልጅ ነው። እውነቴን ነው። ኤቲክስ ጋዜጠኛ እሷ አላት። ሰለሞን አስመላሽ አለ። ጌታቸው ዘውዴ ማን ያልጠራሁት አለ። እንግዲህ ጥሩ ጋዜጠኞች በህይወት ደግሞ ያው እንትናም አለ፣ ብሩ ማሞ አለ እዚህ ሰፈር እና እንዴት ጎበዝ ጋዜጠኞች አሉ። ዘፋኝ ደግሞ ማለት ከልጆች የነ ኬኔዲ መንገሻ የመጀመሪያው እዚህ ያደጉ እነ ዳዊት እነ ሰለሞን ተክሌ። ሳክሲፎኒስት ደግሞ ብትል እንደገና እሸቱ በጋሻው እዚህ ሰፈር ነው የሞተው። አሁን ባለፈው ያሬድ ምሩቅ የነበረ ከያሬድ ሁለተኛ የወጣ እንዴት አይነት ጎበዝ እነ ያህያን በሳክስፎን የመጀመሪያ ያህያን አደምን አስተዋወቀው እሸቱ በጋሻው ነው። ሳክስፎን ውስጥ ለብቻው እየነፋ ያ እሸቱ በጋሻው እኮ ቤት ውስጥ ፕሮዲውስ ያደርግ ነበር፣ በደንብ ይሰራ ነበር። ስኳር ነው የገደለው የዛሬ 4 ዓመት ነው ምናምን እንደዚህ ገደማ። እንደዚህ ነው እንጂ በጣም ቤተሰብ ያለው ጨዋ እዚህ ቸርቸር ነበር ቤቱ። እኛ ሁሉ የምንታደመው እዚህ ትልልቅ ሰዎች ጎበዝ የሆኑ ሰዎች እንደገና ሙዚቃ የሚያስተምር ነበር በትርፍ ጊዜው ማለት ነው። ስኳር በሽታ እና ጎላ ሰፈር ማለት እንቁ ነው። ይሄንን ይመስላል እንግዲህ
እውነቴን ነው ታሪካዊ ሰፈር ነው። እንደገና ደግሞ የሪቮሉሽን የለውጥ ሐዋርያ የሚባል ሰፈር ነው። እውነቴን ነው ሌላ ውስጥ ሳንገባ ማለት ነው። ዛሬ ካቺክ የሚባለው ያው መናፈሻው ለኤግዚቢሽን ተሰጥቶ ትልቅ የአውደ ትርኢት የሚታይበት ነው። የስዕል ኤግዚቢሽን የሚታይበት ነው። ትዕግስት ትባላለች አሁን የተሰጣ ሴትዮ ከሸራተን የተነሳች ናት። እና ጎላ ሚካኤል እስካሁን ድረስ ያው አልተበረዘም። እንሾሽላ ይመስላል ጣሪያው እንደምታየው ነው። ከማርጀት የተነሳ እንሾሽላ የተቀባ ይመስላል። ሌላው በኪነ ጥበቡ እዚህ አካባቢ ከሚታወቁት ውስጥ የማንረሳው ደራሲና ዳይሬክተር ሄኖክ አየለም የዚህ አካባቢ ልጅ ነው። ሄኒ በጣም ብዙ ፊልሞችን ዳይሬክት አድርጓል፣ በርካታ ፊልሞችን እና ለኪነ ጥበቡ መነቃቃት ብዙ ሰዎች በዚህ ዘርፍ እንዲመጡ እነሱ መንገድ የከፈቱ ይመስለኛልና ስለዛስ ምን ትለኛለህ? አዎ እርግጥ ነው ሄኖክ ጥሩ ሰዓት ነው የመጣው። እኛን ተከትሎ ነው የመጣው እና እኛ ድራማ ስንሰራ 32 ቀበሌ ያየን ነበረ፣ ይመለከተን ነበረ። ከዛ በኋላ እሱ ጉሩም በጣም ጎበዝ ልጆች ተፈጥረዋል። ከዓይን ያውጣችሁ ነው የምለው። እኔ በጣም ጎበዝ ልጆች ናቸው። እኔ ከጎላ በጣም እንትን የሚለኝ ልጆች ሆነን ኳስ ያው ሁላችንም ኳስ እንወዳለን። አዲስ አበባ ስቴዲየም ደግሞ ለጎላ አስፓልት ሻገር ብሎ የመግባት ያህል ነው እና ብዙ የኳስ ተመልካቾች ነበሩ የጎላ ሰፈር ልጆች እና በዛው መጠን ደግሞ በኳሱ ስም ያላቸው ልጆች ከጎላ የወጡ የሉ አሉ። አዎ እነ በርሄ የሚሏቸው አሉ። እነ ታደለ በዘለቀ የሚሏቸው እነ ግዛቸው መብራት ኃይል ነው የሚሰራው። እነ ኤርሚያስ እነ ኪንጉ ራሱ የዚህ ሰፈር ልጅ ነው አሁን ውጪ እና እንደገና ደግሞ አብርሃም የሚባል ነበረ። ለመድን ደግሞ የሚጫወት ልጅ አንድ ጎበዝ ልጅ ነበረ። ቢያንስ ከ10 በላይ ለብሔራዊ ቡድንና ለመድን ለጊዮርጊስ መብራት ኃይል አሰልጣኝ ነው። አሁን ለምሳሌ እንትና ኤርሚያስ ተፈሪ እና አሁንም እሱም ለብሔራዊ ቡድን የተጫወቱ ጎርደም የዚህ ቅርብ ስለሆነ በጣም ጎበዝ ሰዎች ተጫዋቾች አሉ። ፍትሐ ነገሥት የሚባል ልጅ አለ ኳስ ተጫዋች አየር መንገድ የሚጫወት የትንሽ የቁባይ በርሄ የኛ ጓደኛ ነው፣ የሜጋው አዛዥ የነበረው። እርግጥ እኔ አሁን ከእድሜ አኳያ ስም እየጠፋኝ ስለሆነ ነው እንጂ ሁለገብ አናጺ ብትጠይቀኝ ጎበዝ አናጺ አለ እዚህ ሰፈር። በቃ ይሄ ብፌ ምናምን ሁለገብ ሰራተኛ ነው። እንትን አለ እነ ደጀኔ ማሞ የሚባሉ እነ ሾ እነ ቃሲም አሜሪካን ሀገር ነው ያሉት። እነዚህ የተለያዩ ልጆች አሉ እዚህ ከኛ። እኔ ራሱ ጋዜጣ ሸጬ ነው ያደጉት። በክረምት ጋዜጣ ትሸጣለህ፣ ራስን ትችላለህ፣ ልብስ ታሰፋለህ። ያኔ 9 ብር 10 ብር ነበር እንትን ፖሊስተር ወይም ደግሞ ሃይሶፊ የሚባለው ልብስ እንደዛ ቂቅ ብለህ ትገባለህ። ኳስማ በቃ እንትናችን ነው። እንደገና ኳስም እኛ ራሱ እኔ ተጫውቻለሁ በሞቱ ስም በኢህአፓ የደርግ የረሸናቸው ስም ማርታ ዋልልኝ ምናምን ተብሎ የሲጋራ ብልጭልጩ ዋንጫ ተሰርቶልን በሱ እዚህ ካችክ ተጫውተናል። ስንት እግራችን እስኪሰበር ድረስ ABCD እየተባባል በደንብ ተጫውተናል። በቃ ሰፈሩ ምን መሰለህ የፍቅር ሰፈር ነው። እኔ ለምን አልነግርህም። በጣም ደግሞ በትምህርት ፉክክር ያለበት የመጀመሪያው እንደውም ረስቸው የመጀመሪያው ሙካሽ ማለት ለጳጳሶች ልብስ የሚሰፉት እሱ ናቸው። ከለር የሚመርጡት እነሱ ነበሩ። አድማሱ ይባላሉ። የዮሐንስ አድማሱ፣ የዮናስ አድማሱ ብዙ ልጆች ብዙ ዶክተሮች ሊቅ ያፈሩ ሰውዬ ናቸው እና የመጀመሪያው ሙካሽ የኃይለ ሥላሴን ልብስ የዘውድ የመመረቂያ ልብስ የሰሩ የመመረቂያ የድግስናቸው መመረቂያ የተለያዩ የቤተ መንግስቱ የሚያማምሩ የሆኑ የነፍስ አባት ከነ የመጀመሪያው ጳጳስ ጀምሮ በቃ እሳቸው ናቸው። እዚሁ ሰፈር ሰው ናቸው ሙካሽ የሚሰሩት። ብዙ ታላላቅ ሰዎች ያሉበት አካባቢ አንዱን አንስቶ ሌላውን መተው በጣም ይከብዳል። በዚህን ሰዓት ደግሞ ድንገተኛ ጥያቄ ስላነሳውልህ ሳትዘጋጅ ብዙ ማንሳቱ እጅግ በጣም ከባድ ነው። የጎደለውን ደግሞ ተመልካች እንደሚሞላው ባለሙሉ ተስፋ ነኝ። እንደው በጨዋታ መሀል አንድ አካባቢ ስትጠቅስ እንደው ትዝ እኔም ጓደኞቼ እዚያ አካባቢ ስላሉ ልጆኜ መጣ ነበረ
በተለይ እቺ የጎርደሜ ወንዝ የመጀመሪያው የከተማ ግብርና የተስፋፋው ይህንን ወንዝ ተከትሎ ነበር ያኔ። አሁን እሱ አለ እንዴ? አለ ጎርደሜ አለ፣ ግን ተጠልፏል። አሁን እንዴት ነው? በኮሪደር ልማቱ አግኝቶታል አሁን እና ያው የኮሪደር ልማቱ አግኝቶት እየተሻሻለ ነው እና ተጠልፏል። አሁን ወንዙ ወደ ከላይ ላይ መናፈሻ እየተሰራ ነው። በአሁኑ ሰዓት መናፈሻ እየተሰራለት ነው። ጎርደሜ ስትል ብዙ ልጅ ኳስ እናወጣለን ብሎ ብዙ ልጆች ወስዷል። ጎርደሜ በብዙ ሰዎች እንትን ውስጥ ያለ እያንዳንዱ ትልቅ ነው፣ ትልቅ ትዝታ አለው። ልክ ነህ። ብዙ ልጆች እንደውም አንድ እስካሁን ድረስ በህይወት የማረሰው ኳስ አወጣለሁ ብሎ እዛ እየተጫወቱ ህጻናቶች ናቸው እና ጊኒ የሚባል ልጅ ነበረ እና ያኔ ጊኒ ኮናክሪ 68 ዓመተ ምህረት የኢትዮጵያ ብሔራዊ ቡድን መጥቶ የጊኒ ቡድን በጣም ጎበዝ ጨዋታዎች እያሳዩን ነበርና እነ ካምፓላ እነ ስማቸው ሁሉ እስከመያዝ ድረስ ደርሰን ነበርና ጊኒ የምንለው ልጅ ጎርደሜ ውሃ ወስዶታል እና እስካሁን ድረስ ጭንቅላቴ ውስጥ አለ የልጁ ክህሎት፣ የልጁ ጨዋታ። አንዳንድ ጊዜ በልጅነት የምትቀርጻቸው እንትኖች በጣም እና ብዙ ሰዎችም ብዙ ልጆችም ወስዶብናል። ጎርደሜ ያለ ጥንቃቄ ባለመኖሩ፣ የአጥር ባለመኖሩ፣ የወንፊት አጥር እንኳን ቢኖር ኖሮ ትንሽ ኳሱን ለማዳን ብለው ልጆች ባይገቡም ነበር። ያኔ መቼም ያው ታውቃለህ፣ ስንፍናም አለ። እውቀቱ ሳያንሰን ስንፍና ነበረ። እንደው አሁን ካነሳቸው በርካታ የኪነ ጥበብ ሰዎች መሃል እስቲ ስለ ኬኔዲ አጫውተኝ። ኬኔዲ በኢትዮጵያ ሙዚቃ ታሪክ ውስጥ ብዙ ሳይጠገብ ወዲያው ብቅ ብሎ የጠፋ በቆየባቸው ጥቂት የሙዚቃ ወይንም ደግሞ የኪነ ጥበብ እንቅስቃሴ ውስጥ በርካታ ስራዎችን የሰራ ነው ልጅ ነው። ከእሱ ጋር ቅርበት እንዳላችሁም ሰማው። እስቲ ስለሱ የምታውቀውን ንገረኝ። ኬኔዲ እንደ ማንኛውም አብሮ አደግና እኩያሞች ነን እና አብረን እዚህ ሰፈር ውስጥ ጎላ ሚካኤል ውስጥ አብረን ያደግነን። ኬኔዲ ማለት ከአያቱ ጋራ ከመንገሻ አጥናፌ ነው አባቱ። ከመንገሻ ጋራ ቤተክርስቲያን እዚህ ጎላ ከድቁና ጀምሮ የተማረ ልጅ ነው። ኬኔዲ ሩህሩህና ጨዋ ልጅ ነው። በየትኛውም መንገድ ኬኔዲ በኪነ ጥበብ እንወዳደር ነበር። በደርግ የተመሰረተ ኪነት ስለሆነ እንወዳደር። እሱ የ32 ኪነት ነው፣ እኔ 34 ኪነት ነኝ ነበረ። እኛ ጋር መጥቶ ፉጨቱ በጣም ያምራል። ፉጨቱ በቃ ተጫዋች ነው፣ ቀልደኛ ነው፣ ገር ነው። የመጀመሪያ ካሴቱን ሲሸጥ በቃ አንድ ነኝ አሁን በቀደም ለታ የኔ አካሉ ቀርቦ አንድ ነኝ ለካ እሱ የሱን ነው የሰጠው። በቃ እንደገና እንደ አዲስ ትዝ አለኝ እና ብዙ ጊዜ ኬኔዲ ቤተሰቦች አሉት፣ እህቶች አሉት፣ ወንድሞች አሉት። ዘፈኑን ግን እንዴት አሳምሮ ያ አንድ ነኝ የሚለው ነው ሰው የዛ ጊዜ ልጆቹ ወደ ብሔራዊ ውትድርና ስለሚሄዱበት እኛ ደግሞ ያሰብነው አንድ እናት አንድ ልጅ ቢኖራት ያን ስትልክ ምን እንደሚሰማ ስሜት ነበር። እኛ ደግሞ በራሳችን ተፈላስፈን ያገኘነው እንጂ የሰውየው ደራሲው እንደዚህ መሆኑን አላወቅንም። የልጁ ድምፅ ነጎድጓዳነቱ፣ ተጫዋችነቱ፣ ባህሪው በጣም ጨዋ ነው። ኬኔዲ ሳቂታ ነው። ብር ካለው ለጋስ ነው። ብቻውን መሄድ አይችልም። እንደገና ከሰው ጋራ እንኮኮ ብሎ ነው የሚሄደው። እንደዚህ አቅፎ ነው የሚሄደው እንጂ እንደዚህ ዝም ብሎ አይሄድም። ጓደኛው ከሆንክ መብላት ነው። ይሄ ልብስ ካኒተራ ስጠኝ ካልከው ይሰጣል፣ ሸሚዝ ስጠኝ ካልከው ይሰጣል። ኬኔዲ ማለት በቃ ሶሻል ከይሄ ታች ነው ይሄ ምናምን ነው የለም። አብሮ ቁጭ ብሎ ከማንኛውም ጋር ይበላል፣ ይጠጣል። የእሱን ማጣት ደግሞ ራሱ ኪነ ጥበቡ ምናልባት ምን ያህል እንደጎዳው ነው እንጃ። እንደውም ደግሞ ግን የዚህ ጎላ ሰፈር ልጅ መሆኑ ደግሞ ለእኛ ራሱ ትልቅ ተስፋ የሰጠን አሁን በቅርቡ ራሱ እኔና ሰለሞን አስመላሽ ሌሎችም ተሰባስበን 32ኛ ዓመቱን ቤቱ ተገኝቼ የእሱን ስለ ጓደኛው ስለሆንኩ በደንብ አድርጌ ምንም የረዳሁት ነገር የለም። ያው ከጊዜው ሁኔታ ያን የመሰለ ጎበዝ ገና ብዙ ነገር ሊያሳየንና ሊያስተምጠን የሚችል ጠንካራ ልጅ ነበርና ውስጡ ራሱ የሚናገር ልጅ ነበር።
እግዚአብሔር እንግዲህ ፈቅዶ ስለወሰደው ነፍሱን ይማረው ነው የምንለው። እና በጣም ጥሩ ልጅ ነበረ። እኔም በበኩሌ እንግዲህ ጥሩ ጓደኛዬ ነበር። እሱም በማጣቴ ትንሽ ቀን ተጎድቼ ነበር እና ከዛ በኋላ ያው የኪነ ጥበብ ሰው መቼም ይችላል ብዙ ነገር ስለ ትንሽ በጣም ስላለ ይችላል። እንደው ቢተው ሰፊው ከሆነ ከጎላ ሚካኤል አካባቢ ደግሞ መለስ እንበልና ስላንተ እንጫወት። አንተ ያው በኪነ ጥበቡ በተለያየ መስመር ላይ ብዙ ስራዎችን ሰርተሃል። እሱም በጨዋታችን መካከል እያነሳን እንቀጥላለን። ግን ለኪነ ጥበብ በውስጥ እንዲዳብር እንዲጎልብትና በዛ መስመር ላይ እንድትሄድ የመጀመሪያው መነሻ በየነ መርዕድ ትምህርት ቤት እንደሆነ ሰምቻለሁና እስኪ ስለ ትምህርት ቤት ህይወት ስለነበረው እንቅስቃሴ እስቲ ያጭ። በየነ መርዕድ ትምህርት ቤት ይኸውልህ እንግዲህ ፉርጎ ክፍል የሚባል ነበርና በእኛ ጣውላ ቤት ነው እና የተያያዘ ነው እና ጣውላው እና ፉርጎ ነበር የምንለውና ዲገምቦ ይባላል ዳይሬክተራችን። ዲገምቦ ነው ስሙ። ዲገምቦ ኃይለኛ ነው። በቃ መጣ ከተባለ በቃ ትዶ ሽንታችን ነው የሚመጣው። ያኔ የመፍራትም አለ። ዱላው ደግሞ እንትን ነው። አባታችን ደግሞ እንደዚሁም ኃይለኛ ነው። አስተማሪም ስለሆነ ቁጥጥርም አለው አባታችንም። እና እዛ እኔ ወደ ካሉት ከቤቴ ውስጥ ወደ ቀልድ አዘወትራለሁ። በተፈጥሮዬ ጨዋታ መጫወት፣ መሳቅ፣ ማታለል፣ ይሄ አንዳንድ ነገሮች ያለ አክቲቭነት የሚባል በልጅነት እንደዛ አረግ ነበርና እዛ እየተማርኩ ያለሁ ሰለሞን ተክሌ የሚባል ልጅ አለ። አሁንም ሙዚቀኛ ነበር አለ። አሁንም እየሰራ ነው ያለው። ሲሳይ የሚባል ልጅ አለ። አላዛር ሳሙኤል የሚባል አለ። አዲስ አበባ መዘጋጃ ቤት የሚሰራና አማኑኤል ሳሙኤል ደግሞ ማለት የሱ ወድም ነው እና ከኛ ጋር እዚህ አብሮ በየነ መርዕድ ከዛ ጥቁር አንበሳ አለባር ነበር እና እዛ የዛ ጊዜ ቴዎድሮስ የሚባል ቲያትር አባተ ሞክቶ ያዘጋጀው ቴዎድሮስ መዘጋጃ ቤት ይታይ ነበርና ለዛ ኮረስ ተመረመር በአላዛር ጠቋሚነት የቲያትር ፍላጎት ያላቸው ተብለን እሱ ደግሞ አዲስ አበባ ቲያትርና ባህል አዳራሽ ይሰራ ነበር። እና አሁን በዛ አማካኝነት ታጥረን ተመረጥንና ሄድን እና ኮካ ነው የሚሰጠን። ኮካ ሰርተን ኮካ ብቻ ነበር የሚሰጠን፣ ሌላ ሳንቲም የሚባል አይሰጠንም። አንዳንድ እና አሁን እኔ የምወደው ምን መሰለህ፣ እዛ መድረክ ላይ ቆመ መይሳ ካሳ ተነሳ። ነጭ ልብስ አለን፣ ነጭ ልብስ ለብሰን ያችን ብቻ ነው ለማለት ኮረስ የምንገባው። ከዛ በኋላ ነፍስና ስጋዬ ቲያትር ሆኖ ቁጭ አለ። ሁሉ ነገር አስጠላኝ በቃ። ከዛ ያው እንደ ማንኛውም አባታችን ጠንካራ ስለሆነ የሚገርምህ ወደ 6 ሰው ማስተርስ ዲግሪ ያለው እኛ ቤት ውስጥ። የኔም ልጅ የወለድኳት ልጅ ማስተርስ ዲግሪ ያላት ቤተሰብ፣ ሌላው የሞተ አለ። 6ቱ ማስተርስ አላቸው። አሁንም በህይወት የአቢሲኒያ ባንክ ማናጀር አለ፣ ከበደ ተክለ ጻድቅ ይባላል። የሴቶችና ጉዳይ ምናምን የኤክስፐርት ምናምን ይባላል፣ አጥራው ተክለ ጻድቅ። እንደገና ፍቅሩ ኃይሉ፣ እንደዚህ ወንደሰን ተክለ ጻድቅ ይባላል፣ እንደዚሁ በሜዲሲን ማስተርስ ያለው። እነዚህ ሰዎች አሉ። እህቶችም ረገድ ያው የቤት እመቤት ናቸው በብዛት 12 ጨርሰው የቤት እመቤት ሆነዋል። ሌሎቹ 1-5 እህቶች አሉ፣ እንደዚህ ጀግና እህቶች። እና ያው ይሄንን የመሰለ ታሪክ ነው የኛ ቤት ውስጥ ያለው። ለምንድን ነው ወደ ኪነ ጥበብ እኔ ብቻ ነኝ በቃ ወደ ኪነ ጥበቡ አይደለሁ። ኪነ ጥበብ ውስጥ ደግሞ የቻልኩትን ያህል በቃ በምችለው አቅም ጽፋለሁ፣ ደርሳለሁ። በወጣትነትህ ወደ ብሔራዊ ውትድርና ሄድክ? አዎ ልክ ነህ። እኔ በወጣትነቴ ልክ 12ኛ ክፍል እያለሁ 1977 ዓመተ ምህረት ብሔራዊ ውትድርና 2ኛ ዙር እመለመላለሁ። 2ኛ ዙር ተመልምሌ ጦር ላይ እገባለሁ። ጦር ላይ 3 ወር የወታደር ትምህርት እንደተማር ይሄ ነገር ኪነት ያስፈልገዋል፣ ከነዚህ ውስጥ ይመልመል ሲባል ተመለመል። 45 ሰዎች 300 ሰው ተመረጥንና ከ300 ሰዎች 45 ሰዎች ከ45 ሰዎች 5 ሰዎች አለፍን። ማን? እኔ ሰራዊት ፍቅሬ፣ አበባው ብርሃኑ፣ መረሳ አፈወርቅ እና ዮሴፍ እውነቱ የሚባል። ዮሴፍ እውነቱ ማለት የቀጣው እጅጉ የወንድም ልጅ ነው። ቀጣው እጅጉ ሳይንቲስቱ ማለት ነው። እና በጣም አሁን ራሱ እዚህ መጥቶ በጣም ረድቶኝ ነው ሄደው። በጣም በብዙ
እግዚአብሔር ነው በአጋጣሚ ነው ያገኘሁትና ባመሰግነው ብዬ ነው። ልጆቹ ይባረኩለት። አሁን አሜሪካ ነው የሚኖረው። በጣም ጥሩ ልጅና አስተዋይ ልጅ አስታውሶኝ ከ30ና ከ35 ዓመት በኋላ አስታውሶኝ መጥቶ ጓደኛዬ ስለነበረ ነው የረዳኝ። ፊልም እንድሰራ ብር ሰጥቶኝ ነበረ። ፊልሙም ተሰርቶ ያው ውጤት የለው እድሜን ለደረጀ እቺን ፍሪጅ ገዛሁበት እንጂ ሌላ ምንም የጠቀመኝ ነገር የለም። እና በቃ ሌላ ምንም ውጤቱ ይሄ ነው። ያኔ መጥፎ ሰዓት ነበረ። ከአንድ 10 ዓመት በፊት ክር የሚገዛ የለ የሚሸጥ የለ እንትኖቹ ሁሉ ስታክ አድርገዋል። አንድ ጊዜ ደግሞ በጣም አሪፍ ፊልም ሰርቼ አዳነች ሸጬ እሰጥሃለሁ ብላኝ ምንም ሳትሰጠኝ ጠፋች። ከዛ ፍርድ ቤት ሄድኩ፣ ከሰስኩ። በተገኘችበት እያስተባለ ተውኳት። በቃ ተስፋ አስቆረጠኝ። እና ቲያትር እርግጥ እንድጠላው የምትችለው ነገር አይደለም። በደንብ በስጋ ስለገባ በጣም የምትወደው ነገር ነው። ጦላይም እያለን ተመርጠን ትልልቅ ስራዎች ሰርተናል። ከነ ሰራዊት ጋራ አለ የሚባል በአዳራሽ ውስጥ ትልልቅ ስራዎች በቃ ምን ብዬ ልንገርህ፣ በመድረክ ደረጃ በጣም ያልተሰየፈ ገላ የሚባል ትልቅ ድራማ ነበረ እና እሱን የዞርን በክፍለ ሀገር ደረጃ አሳይተናል። ጅማ ጦላይ ወታደሩን ቀስቅሰን በሚገባ በየሳምንቱ አዳዲስ ክሬት እያደረግን እየሰራን እዚህ ድረስ ዛሬ እያንዳንዱ ሰው ከኛ መሃል ውስጥ በትልቅ ደረጃ ያለው ሰራዊት ነው። ሰራዊት ያው ጥላችን ነው፣ ጓደኛዬ ነው። በደንብ ይጠይቀኛል፣ እንገናኛለን፣ እናወራለን፣ ያለውን ነገር ሁሉ እንረዳዳለን። ክብሩ ይስፋ። እሱም ልጆች አሉት፣ ልጆቹ ይባረክለት። ሰለሞን አለሙም ነበር፣ በህይወት የለም፣ ነፍሱን ይማር ብለናል። እንግዲህ ጎበዝ ጸሐፊ ነው እሱ። በተለይ ብዕር ካነሳ አሁን ለምሳሌ ሰራዊትን እንደውም እዚህ ደረጃ እንዲደርስ በሬዲዮ ድራማ አብዬ ዘርጋውን በጣም ጥሩ አድርጎ ከሽኖ ነው የሰራው እና አብዬ ዘርጋው ማን ናቸው ተብሎ ህዝቡ ጠየቀ። የዛ ጊዜ ሬዲዮ ሌላም ሬዲዮ አዳማጭ ሬዲዮ ነበር የነበረን። ዘመኑ እኮ ይገርማል እኮ። ከዛ በፊት ግን አፍለኛው የቲያትር ክበብ ነበረ። እነ ድርብ ወርቅ እኔም እንጆይ አድርጌ ነበረ እዛ ላይ ግማሹን ግማሹን ደግሞ በመተካት በመስራት እነ አብርሃም የሚባል ልጅ ነበር፣ አሁን አሜሪካ ሄዷል። እንደገና ደግሞ ባትሪ ወይ ተመስገን የሚባል ልጅ ነበር እና እነዚህ ልጆች ሆነን እየሰራን ግንባር እየሄዳችሁ ታሳያላችሁ። ወታደሩን ሞራል ስንቅ እንዲኖረው የተለያዩ ስራዎችን ትሰራላችሁ። ስልጠና ወስዳችሁ ነው? እንዴት ነው እሱ? ስለሱ እስቲ ያጫውተኝ። ድራማ ስንሰራ ገና ስንመለመል የመለመለን ብርሄ ስዩም ይባላል። ከአዲስ አበባ ቱሪዝም እና ባህል ሚኒስቴር ተመድቦልን የመጣውና የመለመለን እሱ ነው። ብቃት ያለው ሰው ስለሆነ እሱ መልምሎ ለ6 ወር አስተማረን። የመጻፍ የመድረስና የመተወን። ከዛ እሱ እንደሄደ ወዲያውኑ ቶማስ ቶራ መጣ። ቶማስ ቶራው ደግሞ መጣና 6 ወር አሰለጠነን። እንዲሁ በትወና በድራማ በምን የተለያዩ ነገሮችን በቃ ክሽን ያልነው ራሳችን ጽፋለን፣ ራሳችን አዘጋጅተን ራሳችን ተውናለን። ያው ወታደር ቤት ብክነት የለም። ሰው እጥረት የለብል ምሰራው ባጭር ሰው የብዙ ሰው ስራ ሰራለ። እንደዚህ ብክነት ለምን አንድ ሰው የሚሉት እነሱ ወታደር ስለሚወስዱ ስለ ቲያትሩ ሳይሆን አንድ ሰው ከዚህ ከ1 ኪሎ ሜትር መጠበቅ አለበት የሚሉ ራዲየስ መሸፈን አለበት ብለው ስለሚያምኑ ወታደር ስለሚያስቡ እኛንም በ5 ሰው የ100 ሰውና የ200 ሰው አይነት አስተሳሰብ ይዘን ስራዎችን ከሽነን ተሸልመን 3 ዓመት ተኩል በደንብ አብረን ሳንለያይ ቲያትሩ ክፍሉን በደንብ አድርገን ሰርተን ዛሬ ከተበተን በኋላ ከ30 ምናምንና ከ40 ዓመት በኋላ እንደገና ለመጀመሪያ ጊዜ ኃይለ ሚካኤል በሚባል ልጅ አማካኝነት ዝዋይ ነው የሚኖረው። በጣም ለሰዎች ፍቅር ያለውና ሰው ጠያቂ ነው። አሰባስቦን በሱ አማካኝነት አሁን እነ ተስፋዬ ሰዲ ማለት የጦላይ የሙዚቀኛ የተወዛዋዦቹ እነ ሰለሞን ክሬዚ ወይም አሁን ኮማንደር ይባላል ፖሊስ ሰራዊት ውስጥ ያለ ልጅ እነ ዘውዱ በቀለ ያው የተለያዩ ቦታዎች ቢሰሩ ቤዚስት ድምጻዊ የተለያዩ ሰዎችን ሰብስቦ በጊዮን ሆቴል የዛሬ ወር ገደማ አገናኝቶን አሁን እነዛ ሰዎች ተደራጅተው የራሳቸው የጦላይ ወንድማማቾች የኪነ ጥበብ ማዕከል
የሚል ስያሜ በአዲስ መልክ ተዋቅሮ እንዲሰራ እንግዲህ እየተሞከረ ነው ያለው ነው። ዘውዱ በቀለም ብሔራዊ ነበረ። አዎ እሱም ብሔራዊ ነበረ። ድምፃዊና ቤዚስት ነበረ። አዎ በጣም ጎበዝ። በጣም በቅርቡም ሀገራችን ወክሎ በአውሮፓ በተለያዩ ሀገሮች ላይ እንቅስቃሴ እያደረገ ነበር። ኢትዮጵያ ባንዲራ ከፍ ብሎ እንዲውለበለብ ያደረገ ልጅ ነው ዘውዱ። እኔ በጣም ነው የምወደው ቅንነቱ። እኔም በጣም እኔ በጣም ነው ደስ ይላል። አንድ ቀን ደግሞ ካንተ ጋራ ሰፊ የሆነ ነገር እንደምንጫወት እምነቴ ነው። አዎ በዚህ አጋጣሚ ግን ስላንተ ሰማ እዛው ሰራዊት ቤት ውስጥም እየሰራችሁ ብዙ ትጽፍ እንደነበረ ሰምቻለሁና እስቲ የምታስታውሰውን ከጻፍካቸው ወይንም መድረክ ላይ ካቀረብካቸው ውስጥ እስቲ አንዱን መዘህ ለአድማጮቻችን እስቲ ያድ። አዎ እኔ እንግዲህ ከጦር ላይ ጨርሼ እንደወጣሁ ወደ ሰሜን ሄድኩ። 18ኛ ክፍለ ጦር ከገባሁ በኋላ 18ኛ ክፍለ ጦር የቲያትር ክፍል ኃላፊ ነበርኩ እና እዛ ውስጥ ሆኜ ያው ሶብዩ፣ ዘሪሁን፣ ፍቃዱ ሽፋ፣ ሌሎች ሴቶች ደግሞ ወልፍነሽ፣ አልማዝ ምናምን የሚሏቸው ነበሩ። ከነሱ ጋር እየሰራው ወታደሩን የሚቀሰቅስ ግጥም ተብሎ የአባት ቃል የሚባል ድርሰት የአባት ቃል አባት እንግዲህ ድሮ ምን እንደነበረ አባት ምን እንደሚሰጥ አባት ምን እንደሚያወርስ ለሀገሩ ለሰው ለልጁ ምን አይነት ሰፊ ስለ ሀገር ፍቅር ምን ያህል እንደሚያስተምር የሚገልጽ ድራማ ጻፍኩና ከድራማዎች ውስጥ እስካሁን ድረስ እንግዲህ ከሰሜን ከመጣው 33 ዓመቴ ነው። ትልልቅ ድራማ ብዙ ሰርቻለሁ፣ ግን ከውስጤ ያልጠፋውን ልበልልህ። ለዛ ቢሆን ሰማህ ልጄ እኛም ትናንት ከወራሪ ጋር ስንሟሟት እንደ በሬ ስንቀላው ስንሰይፈው ስንጎራርደው መቾንና በሮብላ መቾንና በመድፍ በስናድር እንጂ በአባ መላ ሰይፍ ታያዋለህ ልጄ ያማዶ ተራራ የጀግና ሀገር ወሰን የጀግና አዝመራ ጀግናው ኩራ በሻሉ ላይ ታየበት እምቢ ለሀገሬ ብሎ ያረፈበት ያውቁናል እኮ አሳምረው መራር ሬት ብለው ዛዲያ ልጄ ዛሬ ትቢያ አካል ወክለው የአበውን ታሪክ ሲዘልሱ ፍቀው ምንደኞች ሲያጋፍጡ ማን ነው የሚያስችለው? አቅማጣሁ እንጂ እርጅና ተጭኖኝ ቁጭቴስ ቁጭት ነው አንተው ተፋረደኝ። አያሉላ ምናው ባየህን ያውድማ ፍግ ያ የለመደውን ጎራዴ ሲነፈግ ሲያቅበጠብጠው አንገቱን ሲያሳክከው ክምር ክምር በሬ አርዳህ ያሳየኸው ናፈቀው መሰለኝ አራስ ነብር ፊትህ መራሩ ቁጣህን ገብርዬ ክንድህን እስኪ አባታ ጥቅስጡኝና አይወት ቢለቃቸው ናፍቆት የልጅ ቤት በልጁ ጅላ አባወራ በደጁ ወይኔ አባ መላ ጀግና የሞተላት ሀገር በደላላ ብለን እንሰራ ነበር። ይገርማል። በጣም ከብዙ በጥቂቱ ነው መቼም እንግዲህ ይጠፋል። 40 ምናምን ዓመት ከባድ ነው። 30 ምናምን ዓመት አዎ እንደዛ ነው። ከ1983 በኋላ ስለነበረ ህይወት እስቲ ደግሞ ስለሱ እያነሳ እንጫወት። ምክንያቱም የመንግስት ለውጥ ተፈጠረ። አንተም ከሰራዊት ቤት ወደ አዲስ አበባ መጣ። ከዛ በሱዳን አርገን ወደ አዲስ አበባ መጣን። ከዛ በኋላ ተሐድሶ ገባሉ። ታጠቅ ተሐድሶ ገባን። ለ3 ወር ገብተን ከዛ በኋላ ወጣሁና በቤቴ ቁጭ አልኩ። የዛ ጊዜ ተከልክሎ ነበር ብሔራዊ ወታደር ሆነ ወታደር ለ5 ዓመት ከማንኛውም ነገር የተከለከልን ነበር። ከማንኛውም በቃ ከስራም መስራት አንችልም። ብንፈለከትም አንጠይቅም። ደንቡ እንደዛ ነው፣ ህጉ የወጣው የተገለልን ነበርና ከዛ በኋላ ነው ስራ ለመስራት የጀመርኩት። ከዛ ከኔ ጋር ይሰራ አስረስ በቀለ እና አባባ ተስፋዬ ልጆች ፕሮግራም ላይ ይሰሩ ነበርና ችሎታዬ አብረን ነበር። አብረን ያ ጦር ላይ አብረን የጨረስ ነው። ከዛ ካል በኋላ ነው ሰራዊትም የቀረው እሱም የቀረው። ከዛ በኋላ እኔ መረሳ አፈወርቅና ሌሎቹ ጓደኞቻችን አስመራ ዘምተን መረሳ አፈወርቅ በ23ኛ ክፍለ ጦር ኪነት እኔም ደግሞ በ18ኛ ክፍለ ጦር ኪነት ሰራን። እዛ ላይ ነው 18ኛ ክፍለ ጦር ከና አንዱ ዓለም ለማ ታደሰ አለሙ እንደገና ደግሞ እነ ተፈራ ጊታሪስት፣ እነ መሰለ ጊታሪስት፣ እነ ፋሲል ሳክስፎኒስት እነዚህ ነበሩ እና እነ እታገኘሁ የሚሏት ልጅ እንደገና ብርትኳን ጎበዝ
ሳሮን ምናምን የሚሏቸው ልጆች ድምፃዊ ሴቶች ነበሩ። ከነሱ ጋር አብረን 18ኛ ክፍለ ጦርን ለእያንዳንዱ ክፍለ ጦር ይሄ አሁን የነገርኩህን ድራማ እየሰራለሁ። ሌላው ደግሞ በሙዚቃ በምናምን ታጅቦ ጦሩ ተቀስቅሶ ለጦርነት ዝግጁ እንዲሆን ማዘጋጀት፣ ጀነራሎች ባሉበት ትልልቅ ኮሎኔሎች ባሉበት ዘመቻ ሲጠራ 18ኛ ክፍለ ጦር ቅድሚያ ይጠራል። በሙዚቃ በቲያትር ጎበዝ ስለሆነ ክፍሉ ጠብ ብሎ ሁለተኛ የኢትዮጵያ ሁለተኛ ደረጃ ኒሻን ተሸላሚ ክፍለ ጦር ነው። በውጊያም በምንም የታወቀ ነው። 18ኛ ክፍለ ኮሎኔል በኃይሉ ይባላሉ ወይም ደግሞ ጀነራል መርዳሳ ሌሊሳ ይባላሉ። 18ኛ ክፍለ ጦር መስራች ናቸው ከኮሎኔል ገዛኸኝ ጋራ ማለት ነው። እና ከዛ ያው አንዱዓለም ጋር አብረን ያው ብዙ አብረን እየተኛን ብዙ ትዝታ አለን፣ ብዙ ሰርተናል። አንዱዓለም ለማ ገብረሕይወት አስመራ ድረስ መጥተው አንዱዓለምን ጠይቀውት ነበር። አብረው አንድ ኪነት ፊልም ላይ ሰርተው ነበር። እና አንዱዓለም ለማ ማለት በጣም ውስጡ ብዙ የታመቀ ችሎታ ያለው የራሱ የሆነ ደግ ሩህሩህና የዋህ ልጅ ነው። እንደው እግዚአብሔር አሁንም ይማረው እና ለመድረክ ያብቃው እላለሁ። እኔም ጠይቀዋለሁ። እግዚአብሔር የተመሰገነ ነው። ስማኝ አንዱዓለም፣ እኔ ጓደኛዬ፣ እኔ መቼስ ስልክ ስለማንደዋወል ነው፣ ይቅርታ አድርግልኝ፣ እደውልልሃለሁ፣ አገኘሃለሁ፣ የኔ ጌታ እግዚአብሔር ይማርህ፣ እስከዛ ጎላ ሚካኤል ይማርህ ብያለሁ። እና ይሄ ነው። እና ከዛ በኋላ እዚህ አዲስ አበባ በአስረስ አማካኝነት አስረስ ቴሌቪዥን ተወዳድሮ በህፃናት አባባ ተስፋዬን ማን ነው የሚተካው ተብሎ የሳቸው ፕሮግራም ላይ ይሰራ ነው። አዎ ተወዳድሮ እሱ ይሰራ ነበርና እኔን ስለሚያቀኝ ደውሎ ቢተው ብሎ ይጠራኛል። አስረስ በቀለ እባክህ ድራማ አዘጋጅና ያው አንተ ማዘጋጀትና መጻፍ ስለምችል እና እኔ ላቅርብልህ እና እኔ ጋር ስራ ልጆቹን እሺ አልኩኝ። ከዛ በኋላ በ1984 ዓመተ ምህረት ህዳር 9 ቀን የኢትዮጵያ ኮንቬንሽን የህፃናት በእኛ ሀገር ሰኔ 9 የሚከበረው አዎ እሱ ኮንቬንሽን በ1984 ኢትዮጵያ አጸደቀች። እዚህ ሀገር መጥቶ ቻይልድ አቢዩዝን የጉልበት ብዝበዛን ኢትዮጵያ አጸደቀች። ያ መጽሐፉ መጽሔቱ እጄ ገባኔ እና የመጫወት መብት በቃ እንደ ህፃናት መብት አንዷን ሰበዝ አውጥቼ የመጫወት መብት የተለያዩ ነገሮች አወጣና በደንብ አድርጌ ጽፋለሁ። በድርሰት አገናኝና በህፃናት ፊልም ውስጥ እንትን የለም፣ ፕሎት የለም። አጻጻፉ የሚለየው በዛ ነው። የህፃናት ፊልም ፕሎት የለውም። ሰስፐንስ እና ኮንፍሊክት እና እንትን ነው ያለው፣ ሌላ ፕሎት የለውም። የነሱ የሚለየው በማንጠልጠል አዎ እንጂ በእነሱ ጋር ይሄ ኤክስፖዚሽን አለ። ከየት ፕሎት ብቻ ይወጣል። የህፃናት ድራማ ብዙ ጊዜ የለም፣ ውድ ነውም። እንትን ሲጻፍም ጥንቃቄ ያስፈልገዋል። ለምን ነጭ ወረቀት ናቸው፣ ወዲያው ነው የሚይዙት። አሁን በዛ እኔ ከዛ የአቢዩዙን አውጥቼ ከ15 እና ከ16 በላይ ሰርቻለሁ ስለ ህፃናት። ለምሳሌ ለምሳሌ አንድ ህፃን ልጅ ምን ሲሆን ነው ከቤት የሚወጣው? አንድ ያልተመጣጠነ አባትና እናት በሽምግልና ያሉ ሰዎች፣ ስራ ጡረታ የወጡ ሰዎች፣ በሽምግልና የተወለደ ልጅ ብዙ ጊዜ ቤት ውስጥ ይቸግረዋል። ለምን? ሊግባቡ አይችሉም። እነሱ አርጅተዋል፣ እሱ እንደገና ማጣታቸው አለ። ከዛ በኋላ አባት ይጠጣል፣ ልጁ ኬሬ አይሰጠውም። እናት ደግሞ ምንም ማድረግ አትችልም። ከዛ ወደ ውጭ ይወጣል እና ስንታየሁ የሚባል ለመጀመሪያ ጊዜ የሰራው ስንታየሁ የሚባል በስሙ እና ያ ልጅ በስተርጅና የተወለደ ልጅ ነው። ተወልዶ ቤት ውስጥ እየተማረ እያለ ከዛ የሚፈልገው እየደረሰ በሚሄድበት የሚፈልገው ምግብ አያገኝም። ከዛ ጎረቤት ጋር ሲሄድ የተለያዩ በቃ የተሰጣ ልብስ ይሰርቃል። ምን ይሰርቃል? አባትየው እየሰከሩ ሲገቡ ሲደበድቡት ውጭ ማደር ይጀምራል። ከዛ በኋላ ዱርዬ ይሆናል። ከዛ በኋላ የተሰጣ ልብስ ይሰርቃል። ከዛ እንደዛ እያለ አገሩን በቃ ችግር ይሆናል ማለት ነው ለሰፈሩ። እንደገና ደግሞ በጣም የሚያሳዝነው አልጋለ የሚሉ ልጆች አሉ። ከክፍለ ሀገር እናስተምራለን። አዎ ከክፍለ ሀገር በጣም ቅርብ ስለሆነ 07 አያለሁ እኔ እና ህፃናቶች ናቸው አልጋ በምሽት የሚጠሩት
የመደፈር እንትናቸው በጣም ቅርብ ነው። በ6 ሰዓት በ3 ሰዓት በ5 ሰዓት ሳጥን ላይ ምናምን ላይ የሚያስተኙ እዚህ 07 ነበርና እዛ ቦታ ላይ ሳይ እኔ በቃ ያሳዝነኛል። እነዛ ልጆች ከየት ነው የሚመጡት? ከገጠር እናስተምራቸዋለን። አዲስ አበባ እንዲህ ነው፣ አዲስ አበባ እንደዚህ ነው ምናምን ብለው ያመጧቸውና አውቶቡስ ተራ ካደረሷቸው በኋላ ለአረቄ ቤት ይሰጧቸዋል። አረቄ ቤት እስከ 6 ሰዓት እስከ 7 ሰዓት በቃ እዛው ቁጭ እያሉ እየሰጡ ከዛ በኋላ አልጋ ያከራያሉ። ማታ ወጥተው በቃ በዚህ ሰዓት እነሱን ስሰራ እና በጣም ተደንቄ ተሸለምኩ። አባባ ተስፋዬ ሂልተን ላይ ሸለሙኝ እና ተሸለምኩ። ከዛ በኋላ በ1996 97 98 አበበች ጎበናና እንዲሁም ደግሞ በቴሌቪዥን ውስጥ በተዘጋጀ ዝግጅት ላይ ተሸልሜያለሁ። ዋና ዝግጅቱ ግን ሁለቱ ቦታ ሂልተንና አበበች ጎበና መጽሐፍ ተሸልሜያለሁ። ጥሩ ድራማዎችን ጽፌ ለህዝብ አቅርቤያለሁ። ከዛ በኋላ ደግሞ ትልልቅ ስራዎችን ደግሞ እንደዚሁ በመድረክም በተለያዩ ቦታዎች ጽፌ አቅርቤያለሁ። ኮሜዲዎችም ከአንድ 5 ከነ መኮንን ላአከ ጋራ ከነ ዶኪኔ ጋራ ራሱ ስለ ቫት ደምሱን ይማረውና ቫት በተመለከተ መንግስት ለመጀመሪያ ጊዜ ያኔ ቫት አይታወቅም ነበርና ምግብ ላይ እንትን አድርጎ እንደውም እስካሁን ድረስ በጣም ያስቀያል እኔ ስራው እና እኔ ከነሚስቴ ሄጄ ክትፎ በላለሁ እና አስተናጋጁ መስፍን ነው እና ድምፁ ራሱ ጆሮዬ ላይ ያለ እና አስተናጋጅ ሆኖ ገብቶ አሁን ሂሳብ ስንት ነው ስንል ከነቫቱ በቶብር ይላል። ያኔ ቫት አይታወቅም። ክትፎ አቅርበህ ደግሞ ባት በላህ ብለህ ትጠይቀኛለህ? የትኛውን በሬ ነው ባት የበላሁት? አባባይ ስሙ ምናምን እያለ ሲጨቃጨቅ ዶክዴ ይገባል። ትምሮ ጨረቃ ነው ትንል ሰው ምናምን ይላል። ምናል ካንተ ቆሽቋሻ ምናምን ትምሮ ጨረቃ ነው ቫት ማለት አያውቁም እንዴ? አላውቁም። መንግስት ድውለት በልቷል ማለት ነው ብላል። ወዲያው አሰሩት። እሱ በዛች ነው የሄደው። እሱ ወደ አሜሪካን አሰሩት ወዲያው። ያው እንትን ነው እንደ ያው ቀልድ ነው መቼም ድራማ ማስተማሪያም መቀለድ ነው እና ከበስተጀርባ መንግስት ድውለት በልቷል ማለት ነው። ሰው ዝም ብለው ይከፋሉ ብሎ እሱን በቃ ልገለው መስፍንን እያሯሯጥኩ የውሸት እንደ ሌባ ሆቴል ውስጥ እንደዚህ አይነት ምናምን ብዬ ያኔን የመሰለ ስራ ሰራሁ እልሃለሁ። ከዛ በኋላ እኔ ያው በተለያዩ ስራዎች ኮሜዲ ከነ ጥላሁን እልፍነህ ጋራ ከደ ዶክዴ ጋራ እንደገና አሰፋ ተገኝ እነዚህ የመሳሰሉትን ጽፌ የተለያዩ ድራማዎች ሰርቻለሁ። አሁን ድረስ ዩቲዩብ ላይ ምናምን ላይ ድሬቱ እነ ደረጀ ናቸው የሸጡት። እንደገናም ደግሞ ይሄ ፍሬዋማ ተጓዥም ደሬጋ አለ ካፕሽን አድርጎታል። እዛ የተሸጣለ ሌሎችም አሉ። እኔ ቤት ውስጥ ክሮች ብዙ አሉ እና አሁንም ድርሰቶችም አሉ። ያው እንግዲህ ከተቋቋመው ቲያትር ጋራ እሰራለሁ የሚል እምነት አለኝ እድሜ እስከሰጠኝ ድረስ። ሰሚኛለሽ? ዳሪዮስ ቆፍሮ የቀበረውን ሜርኩሪ አሁኑኑ ፈልገሽ ታመጫለሽ። የሜርኩሪ ሰማኛለሽ? አሁን ይሄ ምን ብላ መጣሁ? ውትፍትፍ የሆነ ሰው እንዴ እዚህ መንገድ ያገኘው ስራ የለኝም ማለት እና ትሰራለህ ብዬ ይዤው መጣሁ። አይ አሁን ይሄ ከእጅ አይሻልም። አሁን ይሄ ያው ሰው ነው እና ብለህ ነው የቀጠርከው። እንደው ብር ተርፈዋል ማለት ነው። አንተም ሰው ነህ። ለእናንተም እድሜ ይስጣችሁ። እውነቴን ነው። አንድ ሰው የውስጡን እንዲያወጣ የተረሳን ሰው ጎርጉራችሁ ፈልጋችሁ አግኝታችሁ ሐሳቡን እንዲገልጽና እንደገና ደግሞ በዚህ ሰዓት ኪነ ጥበብ በጣም በተዳከመበት ሰዓት ድሮ ቢሰሩት ሰዎች ከእይታ በጠፉበት ሰዓት አትጥፉ ባለውለታ ናችሁ ብላችሁ መልሳችሁ እኛን ማሳየታችሁ እግዚአብሔር የተመሰገነ። ጥሩ ሰው አይጥፋ ነው የምንለው፣ ፈላጊ አይጥፋ። እውነቴን ነው የምለው። እርስ በራሳችን ኢትዮጵያውያን በጣም እንዋደዳለን። አሁንም ሀገራችንን ሰላም ያርግልን። በጣም ጥሩ ስራ ነው የምትሰሩት። እውነቴን ነው የምልህ። እንዴት ነው ስልህ ዛሬ አሁን ቲያትር የለም። የኪነ ጥበብ ዓለሙ እየተዳከመ የምታየው ነው እና ስራ የለም። ይህን የሚያክል ትልቅ ህዝብ እያለው ትልቅ እሴት እያለው የኪነ ጥበቡ በዚህ ያህል መውረዱና መዳከሙ በተለይ ቲያትር ክፍሉ በጣም ያሳዝነኛል። እኔ ስልህ ነገ ትውልዱ ምን ይዞ ይሄዳል? ምን ይናገራል? በማየት እና በመስማት ነው የሚሄደው። የኪነ ጥበብ ስራ ለደቂቃ ሜዲሲን ማለት ነው፣ መቋረጥ የለበትም። ብዙ ታማሚን ወይ በዛው ኪነ ጥበብ ስለቀዘቀዘ ነው አይምሰልህ። እውነቴን ነው የምልህ።
ሰው ቲያትር ቤት በየቦታው ቢኖር በየመናፈሻ እንዳለ ሁሉ ቲያትር ቤት መኖር አለበት። የኪነ ጥበብ ቅርጻ ቅርጾች መኖር አለባቸው በየቦታው ላይ ሐውልቶች። ኪነ ጥበብ ማለት ህዝብን ማስደሰት ብቻ ሳይሆን ባክግራውንድ የተረሳውን ህይወት ማስታወስ ማለት እኮ ነው። ድሮም አናቃቸውን ታሪክ መናገር ማለት ነው። ሰው አለ ታሪክ አይኖርም። አገር አለ ታሪክ አትኖርም። አገር አለ ምስል አትኖርም። ምን ትመስላለች የሚባለውን ነገር ሁሉ እያንዳንዱ እኛ ማለት እኮ የኪነ ጥበብ ሰዎች ባንክ ማለት ነን። ከኛ ነው ብዙ ነገር የሚቀዳው፣ ብዙ ነገር የሚወሰደው፣ ብዙ ነገር የሚማረው፣ ትውልድ የሚነገረው ማለት እያንዳንዱ የኪነ ጥበብ ሰው ትልቅ ባንክ ነው ራሱን የቻለ። እውነቴን ነው። የሚመነዘር የሚቀመጥበት እንደዚህ መጠቀም የሚችልበት ሰው ነው እያንዳንዱ ሰው። ሐውልት ማለት ነን እኛ። ታሪክን ከምናስተላልፍባቸው መንገዶች አንዱ ያው ኪነ ጥበብ በተለያየ ዘርፍ ስነ ጽሁፉ አለ፣ ድራማው አለ፣ ሙዚቃው አለ፣ ስዕሉ አለ፣ ቅርጻ ቅርጹ አለ። በዚህ አይነት መንገድ ስለምናስተላልፍ እነዚህ በቅጡ በሚፈለገው መንገድ ወይንም ባለን የሀገር ስፋት ልክ አድገው መታየት አለባቸው የሚል መልካም ምኞትን ነው የገለጽከው። በዚሁ አጋጣሚ እንደው ያው በልጅነት ነው ቀደም ሲል ስታጫውተኝ ፕሮፌሽናል መድረክ የረገጥከው አዲስ አበባ ቲያትርና ባህል አዳራሽ። በእነዚህ ፕሮፌሽናል መድረኮች የትወና የዝግጅት የመሳሰሉትን ነገር አቅርበህ ታውቃለህ? ምን አቀረብክ? የትስ አቀረብክ? አገር ፍቅር ውስጥ ነው ወደ አብራራ አብዶ አበባ ቢባል ለምሳሌ በቅርቡ እንኳን ስለ ኮንዶሚኒየም አመሰራረት ከጣይቱ ቡጥል የአዲስ አበባ ምኞት አኳያ ዛሬ እስከ ዛሬ ድረስ ህልሟ እንዲሳካ ኮንዶሚኒየም ጥሩ እንደሆነና ከባህል ጋር እያደግን መሄድ አለብን በሚል አገር ፍቅር ሰርቻለሁ። እንደገና ደግሞ ማን ያግባት የሚል በመዘጋጃ ቤት ሰርቻለሁ። ቆይቷል ጊዜው። ሲኒማ ራስ ደግሞ ቸኮል የሚል አጭር ድራማ አዘጋጅቼ የልመና ለኔ ቢጤ የምንሰጠው እንትን ዝም ብለን ሳናይ ነው። አሁን እኔ ተሸፋፍኜ ተኝቼ የማርያም አራስ እያሉ ትናንት የወደደች ትኩስ የማርያም አራስ ሲሉ ፎቶግራፍ እሱን ሳረግ ብዙ ሳንቲም ይወጣልና ቀልብ ጨምሬበት ነው። አሁን አንዱ ልጅ ሳንቲም ዘረዝራለሁ የሚል ብር የሚያነሳ መስሎ ብድግ ስል ከነጽሜ ነው ገባ እና እነሱ የመሳሰሉ ዝክረ ላይ ማለት ነው። ከሙዚቃ ጋር ድሮ ሮብ እዛ ዝክረ ነበረ፣ አርብ ሀገር ፍቅር ነበረ፣ ሐሙስ ብሔራዊ በቃ እንደዚህ ዝክረ በደንብ ሰራ ነበር። እኔ እነ ብርሃኑ አድርገው የሚባል ካሜራማን እሱ ነበርና ብዙ የሜዲያ ስራ ሰርቻለሁ። እኔ የሜዲያም ስራ የመድረክም ስራ ቲያትር ቤት እስካሁን ድረስ ድምጼ ከፍ ብዬ የምናገረው የሜዲያ ስራና ሰራዊት ቤት ውስጥ ሜዳ ላይ ነው የምንሰራውና ለቮካል ለድምጽ ጥሩ ነው። ድብብቆሽ የለም። እኔነት እንለቀዋለን አልኩ። ይሄ ሜዳ ላይ ነው ተራራራራ ብለን ነው በደንብ የምንሰራውና ድምጼ እስከ ዛሬ ድረስ የተገራው በውጪና በሜዳ ስራ ላይ ነው እና ኪነ ጥበብ እኔ በበኩሌ ነው በኢትዮጵያ ውስጥ ካሉ ሰዎች በሙሉ ጋር ሰርቻለሁ። እከሌ ከከሌ ምለየው ሰው የለም። አለ የምትለው ለምሳሌ በኪነ ጥበብ ደረጃ በአሁኑ ፈርጣችን አለማየሁ ታደሰ ነው አብሬ ሰርቻለሁ። ችሮታው ከርካይ አብሬ ሰርቻለሁ። አብራራ አብዶ አብሬ ሰርቻለሁ። ትልቅ የማስታወቂያ ባለሙያ ዛሬ ዋርካችን ሰራዊት ፍቅሬ እንደዚሁ እና እነዚህን ከመሳሰሉ ጀግና ሰዎች ጋራ በመስራቴ ደስ ይለኛል። ከሜሮን ጌትነት ትንሽዬ ልጅ ሰዓሊና ጎበዝ ገጣሚና ድራማ ሰራተኛ ናት። እሷንም እንደዚሁ ሌሎችም አሉ። በጣም ጎበዝና አክቲቭ የሆኑ ሰዎች አሉ። በዚህ በተለይ ችሎት ድራማ ላይ ከ50 በላይ ሰርቻለሁ። ሰውደቴ በቃ ጥሩ ስለሆነ ራሱን ፍስሐ ዳኛው አረ የቢተው 200 ዓመት ሆነበት ይብቃው እስኪል ድረስ ነው ሲፈረድ ገባ። ይሄ አሁን ለምሳሌ የቴሌቪዥን የጃፓኑን የቻይናው ጃፓን ነው ብዬ በመሸጥ ውሃ ደግሞ ራሴ አሳትሜ በመሸጥ ውሃ ራሱ ካምፓኒ ኖሮኝ እንደገና ደግሞ ቅቤ ላይ ባዕድ ነገር በመጨመር እንደገና ማስታወሰው ነው ማለት ዞሮ ያው በድራማው ሰዎች እንዲማሩ በሕግ ዘንድ ያለው ዳኝነት እንዴት እንደሆነ እንዲገነዘቡበት የሚያደርግ ችሎት ድራማ ላይ በተደጋጋሚ ቀርበ ብዙ ተመልካች ያውቃል። በጣም ብዙ ሰርቻለሁ።
በቃ ቢገርም በጣም ደግሞ በህይወት የማረሳው ሰው እስከ ዛሬ ድረስ ብዙ የሰደበኝ አሁን ሶፍር ጊዜ ረሳኝ እንጂ ተማሪ በመተንኮስ ተማሪ የወሰብ ትንኮሳ ትምህርት ቤት ውስጥ አስተማሪ ሆኜ ተንኩሼ በቃ መንገድ ላይ ሊያሳልፉ ይመስላል። ሚስቴ ራሱ ደንግጣ አንዷ ቧጠረች ብድግ ብላልኩ። በቃ የእውነት መሰላት ፊቴ ስታየው በቃ ይሄ የእንትን ፊት ነው። ጠየ ሌባ ደግሞ እዚህ መጣህ ምናምን አለች። ወደዛ በዛ ኧረ እባክሽ እባክሽ በድራማ ነው ማን ልታምን ነው ሴት በደንብ መንገድ ላይ አንተ ሌባ ተፈታ መች ተፈታ አንተ በዋስ ትወጣለህ 16 ዓመት ሁሉ ተፈርዶብህ ብድግ አርጋርኩ አዎ ይዛ አልኩ። ኧረ እባክሽ እባክሽ በድራማ ሰው ሁሉ ተሰበሰበ። ከዛ ፖሊስ ምንድነው በድራማ ነው። እኔ ትናንትና እዚህ ትምህርት ቤት ሰርቼ ነበር። ኒው ኤራ አካባቢ ነበር። እንዳጋጣሚ ደግሞ ውሃና ፍሳሽ ውሃ ቧንቧ ፈድቶብኝ ላመለክት እየሄድኩ ነው። እኔ ግጥም አርጋ ይዛ ኧረ እባክሽ ብላ ጭራሽ ዱላ ከዛ ሰው መጥቶ ነው የገላገለኝ እና አረሳውም እኔ በህይወቴ ገብርኤል እንዴ እንዴ ሰው ወደ ውስጥ ሲከት ያው እንትን ያህል የሚሰማው ብዙ ተመልካች ልጅቷ ደግሞ መታሳሳ ነው። ጸጉሩ ረጅም ናት ገና እንዴ ጡቷ ብቅ ብቅ ያለ ነውና ማርክ በሰጠው ያው እንትን ካላረኩ ምናምን ብዬ ስል ከዛ እጅ ከፍጅ ተይዤ ምናምን ነው የገባሁትና ፍርድ ተፈርዶብኝ ነው እና ሆት ነው ገና አየ በማግስቱ ነው ማክሰኞ ታይቶ ሮብ ጧት ነው የሄድኩት። ውሃና ፍሳሽ እዚህ ቧንቧ ፈድቶ ማን ያለቀኝ አልኩ። በቃ አለች ወጣ ኧረ በብር በምናምን አይቻልም እንደገና ይገባ ምናምን ብላ ወያው ወንጀል በራ አካባቢ ደግሞ ወሩ እየሮጡ መጡ። ከዛ በድራማ ሳቁ። በቃ አይዞሽ ውሸት ነው እሷ በፍጹም አላመነችም። በቃ እንደዚህ እያልኳት ሁሉ ፖሊሶች መጥተው እንደው በቀድሞ በግንባርም ሆነ እዚህ በግንባር ደግሞ አንድ ጨዋታ አንድ ገጠመኝ አለና ድራማ እየሰራው ኮሜዲ ነው የምሰራው። አይስቅም ጦሩ ኧረ ዝም አለ ቢተው ምናምን አለ። አሁንም እየሰራው አይስቅም እና እንደሱ ነበርና ልጁን እዛ ሰሜን ነው እየመታሁት ሰው አይስቅም። ሮጥኩና እኔ መሀል ገብቼ ወታደሩ ላይ አንዱን ነከስኩት በጥርስ ያው ልክ ክስ ሳረጋ አለ ወታደሩ ወይኔ ምናምን ሲል ያ ሁሉ ወታደር ሳቀ። ኮንሰንትሬት አለ ሮጬ ሄድኩበት። በቃ አንኮሽልስ ሆኜ ነው። ለምን ምን ነካው? ወታደር ብዙ ጊዜ ለማሳቅ ይከብዳል። በጣም ከባድ ነው። ጦር ሜዳ የሚሄድን ሰው ማሳቅ መቻል ማለት በጣም ይከብዳል። በዓለም ላይ ድራማ ሰራተኛ ሆኜ የፈተነኝ ነገር እሱ በህይወት ያየሁት እና ወደ ጦር ሜዳ ነው ቢሄደው ወደ ግንባር ነው ቢሄደው ከባድ ነገር ነው። መቀሰቅሰው ለዛ ነው ቀስቅሼ እንትን ብዬ ከዛ በኋላ ቅድም የነገርኩትን ድራማ ቀልድ ከሰራው በኋላ ነው አሁን ሄጄ አንዱን ጀርባውን አልኩ። በቃ እዚህ በጥርሴ ንክስ ሳረገው ልጁ ከመደገጥ የተነሳ ነው መሳሪያ አስቀምጠው ነው የሚያዩት። አይተኩሱ እንዳይተኩሱ ተብሎ በደግ አለ ዋይ ሲል ያ ጦሩ አብሎ ሳቀ እና ኮንሰንትሬት ሰበሰብኩ። አጨበጨቡ። ከዛ በኋላ ድራማውን ሰራው እና ወደና እንደው የነከስከው ሰው ጋር ሰላም ተለያየ። የደብ መሰለ ድራማ ነው የመሰለው ቀልድ ጭውውት ነው የመሰለው። አላወቀም ሰው ነክሶ ድራማ አልፊያቸው እኮ ነው መሀል ላይ ያለ በቃ ድንገት አንዱን ነከስኩት። እነሱ ድራማ ነው የሚጠብቁት። እኔ ስነክስ ነው ወይ አበደብኝ ብሎ ሊሆን ይችላል የጮኸው ሰውየው እና ያ ሁሉ ወታደር ጮኸ። በቃ ባንድ ላይ እና ኮንሰንትሬት ተሰበሰበ። ኢሜጁ መጣልኝ። ከዛ በኋላ በጣም አሪፍ ስራ ሰራው። እነሱም ሄዱ ድል አደረጉ። በአጋጣሚ ተከታትዬ ነበር። ድል አደረጉ። በቃ በደንብ ቢገባቸውን ወታደራዊ ጉዳይ ፈጸሙ እልሃለሁ። ቢተው አሁንስ ምን ለመስራት አስበሃል? አዳዲስ ስራ ምን ላይ ነህ? በምን አይነት ሁኔታ ላይ ነው ያለኸው? በጣም ጥሩ ጥያቄ ነው። አሁን ያለሁት ድራማዎች አሉኝ፣ የተለያዩ ድራማዎች አሉኝ። አሁን ቲክቶክ ጀምሬ ነበር እኔ። አሁን ቲክቶክ ወደ 60 ሺህ ሰው አለኝ። ቲክቶክ ላይ ወደ ዩቲዩብ ልገለበጠው ፈልጋለሁ። የነዛን ሰዎች እንዳሉ ወስጄ ወደ ዩቲዩብ ገልብጬ የህፃናት ድራማ የተለያየ ትንንሽ ድራማዎች እዚህ በፊት ጽፉታል ካገኘሁ ከሰው ጋር ተቀናጅቼ ሰርቼ በዩቲዩብ ላይ ለማሳየት እቅድ አለኝ። አንደኛ እቅዴ ሲሆን ሁለተኛ እቅዴ ደግሞ ቅድም እንዳልኩ ከ32 ዓመት እና ከ33 ዓመት በፊት
በአንድ ቦታ ላይ ተሰባስበን ኪነት የምናሳይ ሰዎች የአንድነት ጥሪ አድርገውልን ያው ጦላይ ኪነት ጥበብ ተብለን አንድ ላይ ተሰበስበን በኃይለ ሚካኤል አማካኝነት ተስፋዬ ሰዲ፣ ዘውዱ በቀለ፣ ወንድሙ ብርሃኑ በቀለ እነዚህ የሚባሉ ልጆች በጣም ጎበዝ ልጆች ነበሩ ጦላይ ውስጥ። እነሱ አሰባስበውን ያው እንግዲህ አሁን በቅርቡ ትልቅ ስራ እንጀምራለን የሚል እምነት አለኝ። እንዲሳካላችሁና ጥሩ ደረጃ ላይ እንድትደርሱ ምኞቴ ነው። አመሰግናለሁ። ቢተው ምን ያህል ልጆች አሉ? ባለቤትስ በምን ሙያ ላይ ነው ያለችው? ስለ ቤተሰብም እስቲ ያጫውተኝ። አዎ የኔ አሁን ባለቤቴ ህንድ ቤት ነበር የምትሰራው። በህንድ ቤት ውስጥ እዛ ነበር የምትሰራውና አሁን የቤት ሆናለች። እኔ ያለኝ አንድ ልጅ ናት። እሷም ስራ አላት። አሁን ተምራ ማስተርሷን በኢኮኖሚክስ ይዛለች። እግዚአብሔር እንግዲህ በፈቀደው ስለሚሆን የእሷ ልጅ ትብዛለኝ ብዬ እሱ ነው የምመኘው። ሌላ በጥሩ ሁኔታ ነው ያለሁት። አሁን ያው ደም ግፊት አለ። ኪኒን እየወሰድኩ ነው። በየ3 ወሩ ቼክአፕ እያረኩ ነው። ይሄንን የሚያመጣው ደግሞ እዚህ ከኮሮና በኋላ ቤት ውስጥ የመቀመጥና ቲያትር የመንቀሳቀስና ያለ መስራት ስለሆነ የኪነ ጥበቡም እየተቀሳቀሰ በመሆኑ አሁን እንዲህ አይነት አሰባስቦ የሚያሰራ ሰው እና አሁን በቅርብ ስለተፈጠረ እናንተም ደግሞ እንደዚህ አይነት ኪነ ጥበብ ልንመሰርት በመሆኑ በአጋጣሚ ደግሞ የተለያዩ ሰዎችን እንዲህ ታለንት ያላቸውን ሰዎች ሚዲያውና የተለያዩ የስራዎች ስለቀሩ እነዚህ አይነት ነገሮችን መታችሁ ቤት ድረስ አስታውሳችሁ በመጠየቃችሁ እግዚአብሔር ይስጥልኝ፣ ብድሩን ይክፈላችሁ እላለሁ። እንደገና ደግሞ እኔ እድሉን ከሰጠኝ ማመሰግናቸው ሰዎች አሉ። በህይወቴ ትልልቅ ስራዎች የሰሩልኝ አክሊሉ መላኩ የሚባል ልጅ አለ እዚህ ከነ ቤተሰቦቹ እኔን በጣም ይረዳኛል፣ በተለያዩ ነገሮች ይረዳኛል። እንደገና ደግሞ አንድ እህቴ ልጅ አለ እንግሊዝ ኩሩቤል ይባላል፣ ኩሩቤል ሽፈራው ይባላል። በጣም ያሳደኩት ልጅ እንዴት ጨዋ፣ በየጊዜው የምፈልገውን ኪኒን መድኃኒት ይገዛልኛል፣ ብር ይልክልኛል። እግዚአብሔር ይርዳው እላለሁ። በሶስተኛ ደረጃ ወንድሞቼ ከበደ ተክለ ጻዲቅ፣ አጥላው ወንደሰን፣ እህቶቼ እነ ጽጌ እነ ፍቅሩና ኃይሉ ሌሎችም አሉ እና እነዚህን የመሳሰሉ ቆንጆ እህቶች ወንድሞች አሉኝ ከጎኔ ሆነው እንደ አባት እንደ እናት እኔን በቃ የሚንከባከቡ ልጆች አሉ እና እግዚአብሔር ጉልበቱን ይስጣቸው፣ እግዚአብሔር ብድሩን ይክፈላቸው እላለሁ። በጣም በቃ ከዚህ በተረፈ ባለቤቴን እንዲሁ እና ልጄን በጣም አመሰግናለሁ። ሰሚራ ቢተው ትባላለች። ቢተውልኝ እንዴት አይነት ቆንጆ ትሁት ልጅ በደንብ የታረቀች ልጅ ናት። እሷን ባል ታግባ ብያለሁ በእናንተ ፊት ዛሬ ባል ተመኝቻለሁ። መቼም እንግዲህ እንድታገባ እግዚአብሔር ይፍቀድላት ብያለሁ። እኔም እስከ ዛሬ ድረስ ብዬ አላቅም። ይሄንን ለምን አባት ይሰስታል ይባላል ለልጁ። ስለዚህ ዛሬ በይፋ በዩቲዩብ እንግዲህ ስገልጽ የመጀመሪያው ሰው ልሆን እችላለሁ እና እግዚአብሔር ይስጥልኝ፣ እናንተ ክብረቱን ይስጣችሁ። በጣም አመሰግናለሁ ለሰጣችሁኝ ክብር፣ ለሰጣችሁኝ ሰዓት፣ ጊዜያችሁን መስዋዕት አድርጋችሁ እኔ ቤት መጣችሁ ፈቅዳችሁን እኔን በቃ መታችሁ ስለጠይቃችሁ እግዚአብሔር ያክብርልኝ። በኢትዮጵያዊነት ስም የኪነ ጥበብ ይለምልም። ጊዜው አሁን ነውና በቴክኖሎጂው ዳብሮ እኛም ሁላችንም የሥራ ሰው ይበለን። አመሰግናለሁ። አሜን። የልብህን መሻት ሁሉ ፈጣሪ ይሙላልህ። እግዚአብሔር ከማያልቀው ጸጋ ላንተም ለመላው ቤተሰቦችም እንዲሰጥ የእግዚአብሔር መልካም ፍቃዱ ይሁን። መልካም ፍቃደኛ ሆነ ይህንን ቃለ መጠይቅ እንድናደርግ ስለፈቀድክልን በዝግጅት ክፍሉና በራሴ ስም በድጋሚ እጅግ በጣም አመሰግናለሁ። ወደፊትም በርካታ ስራዎችን ሰርተህ እንደዚሁ እንደምንገናኝ ባለሙሉ ተስፋ ነኝ። ተመልካቾቻችን በሚቀጥለው ሳምንት በሌላ እንግዳ እንደዚሁ እስክናገኛችሁ ድረስ በያላችሁበት ሰላማችሁ ይብዛልን። ሰላም። you